አርሰናል ከማንቸስተር ሲቲ የካራባኦ ካፕ የፍጻሜ ጨዋታ። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ቁጥሮች፣ እውነታዎችና የጨዋታውን ወሳኝ ነጥቦች እናነሳለን። ለውድድር ዘመኑ የመጀመሪያ ዋንጫ አርሰናልና ማንቸስተር ሲቲ ዌምብሌ ላይ ተፋጠዋል። የፔፕ ጓርዲዮላው ቡድን ይህን ዋንጫ የማንሳት የዳበረ ልምድ አለው። አርቴታና አርሰናል ግን ዋንጫ ካዩ 6 ዓመታት ተቆጥረዋል። ስለዚህ በተለየ የረሃብ ስሜት ነው ይህንን ጨዋታ የሚያደርጉት። ዋንጫው ለአርሰናል ያለፉትን ዓመታት ቁጭትና ድካም መወጫ እንዲሁም ዋንጫ የመሰብሰብ ጅማሬ ሊሆን ይችላል። ለማንቸስተር ሲቲ ደግሞ የተለመደውን የማምጣት ሙከራ ነው። ስለዚህ ሁለቱም በተለያየ ዓላማ ዌምብሌ ላይ ይህንን ዋንጫ ለማምጣት ይጫወታሉ። በእርግጥ ለሚኬል አርቴታ፣ ለአርሰናል ደጋፊዎችና ተጫዋቾች ከዚህ በኋላ ለሚሰበስቧቸው ዋንጫዎች ሁሉ ይሄ መነሻ እንደሚሆን ታምኖበታል። በተለየ የራስ መተማመን ስሜት ነው ከጨዋታው በፊት የሚያወሩት። ደግሞ ማንቸስተር ሲቲ ዋንጫ የማንሳት ልምድ ያለው ቡድን ነውና እንደዚህ ባሉ ጨዋታዎች ማንቸስተር ሲቲን ኦቨርሉክ ማድረግ በቀላሉ አይቻልም። ጓርዲዮላ በ2016 የሲቲ አሰልጣኝ ሆኖ ከተቀጠረ በኋላ 6 የፕሪሚየር ሊግ ዋንጫዎች አንስቷል። 2 የኤፍኤ ካፕ ዋንጫዎች አሉት። በሊግ ካፑ እንግዲህ ዛሬ በፍጻሜ የሚገናኙበት ውድድር 4 ዋንጫዎች አንስቷል እና የሻምፒየንስ ሊጉ፣ የሱፐር ካፕ እና የፊፋ የክለቦች ዋንጫ ለማንቸስተር ሲቲ ማምጣት ችሏል። አርሰናል ደግሞ በሚኬል አርቴታ ስር ዋንጫዎች ማንሳት አልተዋጣለትም። እየደረሰ ዋንጫ ሲያጣን የከረመው 2019-20 ካሳካው የኤፍኤ ካፕ ዋንጫ ውጪ ምናልባት ሊነሱ የሚችሉት የኮሚኒቲ ሺልድ ዋንጫዎች ናቸው እና ደግሞ የኮሚኒቲ ሺልድ ዋንጫ በደረጃ በእንግሊዝ የመጨረሻው ነውና ብዙ ጊዜ ዋንጫ ሲቆጥሩ ይህንን ከቁጥር ያስወጡታል። በእርግጥ ፔፕ ጓርዲዮላ በማንቸስተር ሲቲ ስላሳካቸው ዋንጫዎች ሲያነሳ እነዚህንም ዋንጫዎች ጭምር ከግምት እያስገባ ሲያወራ ሰምተነው እናውቃለን። ዋንጫ ነው ይላል ፔፕ ጓርዲዮላ። ግን ደግሞ በተዋረድ ካየነው የፕሪሚየር ሊጉ፣ የኤፍኤ ካፑ፣ የሊግ ካፑ እና መጨረሻ ላይ የሚመጣው የኮሚኒቲ ሺልዱ ነው። ለዚህ የሚኬል አርቴታ ቡድን የኮሚኒቲ ሺልድ አሳክቶ ሊሆን ይችላል። ግን በትልቁ ሊነሳለት የሚችለው ዋጋ ውድ የሆነው የኤፍኤ ካፕ ዋንጫ ነው። ለካራባኦ ካፕ ፍጻሜ ሲጫወቱ ግን አሁን መልእክቱ ሌላ ነው። አንደኛ የቀደመውን ባለድል በሀገሪቱ እና በሊጉ ነግሶ የቆየውን ቡድን የመጋፋት እና ደግሞ ለንግስና የመጫወት ጉዳይ ነው። ስለዚህ አርቴታና አርሰናል ማንቸስተር ሲቲም በቀጥታ ከዙፋኑ በመግፋት እዛ ዙፋን ላይ የመቀመጥ ያንን ዙፋን የመቆናጠጥና ከዚህ በኋላ ለሚቀጥሉት ዓመታት ከዚህ ቀደም ሲቲ የገነባውን ዶሚናንስ እኛ ደግሞ ገንብተን በሊጉ በጣም ብዙ ዋንጫዎች እናነሳለን የሚል መልእክት ማስተላለፊያ ነው። ስለዚህ ለአርሰናል ይሄ ዋንጫ በተዋረድ 3ኛ ደረጃ ላይ የሚቀመጥ እንኳን ቢሆን ዋጋው በጣም ትልቅ ነው። አስቀድሜ እንዳልኩት ፔፕን በዚህ ውድድር ዘመን መጨረሻ ክለቡን የሚለቅ ከሆነ በዋንጫ እንዲሸኛ አንደኛ፣ ሁለተኛ ደግሞ በሁለት ተከታታይ ውድድር ዓመታት ዋንጫ ሳያጡ ወይ ደግሞ ያለ ዋንጫ ላለማጠናቀቅ የሚደረግ ጉዞ ነውና የመጀመሪያውን ዋንጫ ከማንሳት ነው ሁልጊዜም የሚጀመረው። ኋላ ስላሉት እርግጠኛ መሆን ስለማይቻል አርሰናል የካራባኦ ካፕ የሚባለው ዋንጫ ወይ ደግሞ የሊግ ካፕ ዋንጫ ጉዳይ ባለፉት ዓመታት ወይ ደግሞ በታሪኩ ብዙ ያልተዋጣለት ያልተሳካለት ነገር ነው። ከ1993 በኋላ ይህንን ዋንጫ አላሸነፉም። እንግዲህ 33 ዓመታት ተቆጥረዋል አርሰናል የሊግ ካፕ ዋንጫ ካሸነፈ እና ከዛ በኋላ 4ኛ ፋይናላቸው ነው ይሄ የሚደረገው። ስለዚህ ፋይናልም ላይ ብዙ ሲቀርቡ አይታዩም። በእርግጥ የቀረቡባቸውንም ፋይናሎች ተሸንፈዋል። ፋይናል ላይ በቀረቡባቸው 3 አጋጣሚዎች 2006-7 በቸልሲ፣ 2010-11 በበርሚንግሃም ሲቲ፣ 2017-18 ደግሞ በዛሬ ተጋጣሚያቸው ማንቸስተር ሲቲ ተሸንፈዋል። ስለዚህ ከዚህ በኋላ ለሚያመጧቸው በርካታ ዋንጫዎች ጥርጊያውን ማመቻቸት ብቻ ሳይሆን ይህን ዋንጫ በማሸነፍ አርሰናሎች የሚያደርጉት ላለፉት 33 ዓመት ያላሳኩትንና እምቢ ያላቸውንም ዋንጫ ጭምር ነው። ስለዚህ ይሄ ዋንጫ የተለየ ትርጉም በእነዚህ ምክንያቶች ይኖረዋል። ባይሆን የዛሬ ተጋጣሚያቸው ሲቲ ከዚህ የተለየ ታሪክ ነው ያለው። ከ2013-14 እስከ 2020-21 ባለው ጊዜ ከ8ቱ የካራባኦ ካፕ ዋንጫዎች 6ቱን ማንሳት ችሏል እንደ ቡድን እና ፔፕ ጓርዲዮላ ብቻ ሳይሆን በአጠቃላይ ሲቲም በዚህ ውድድር ከ2013-14 የውድድር ዘመን በኋላ ባሉት ዓመታት በጣም ዶሚነንት ነበሩ ማለት ነው። በእርግጥ የፕሪሚየር ሊጉ የደረጃ ሰንጠረዥ የሊጉ ጠንካራ ቡድን አርሰናል መሆኑን ያሳያል። በካራባኦ ካፕ ፍጻሜ ግን ማንቸስተር ሲቲ ከዚህ ቀደም የተሻለው ወይ ደግሞ በጣም ብዙ ዋንጫዎች የሰበሰበው ቡድን ሆኖ ነው የሚታየው። እንግዲህ ከዚህ የተሻለ ታሪክ ያለው ቡድን ሊቨርፑል ነው።
ስለዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ለአንደኛው የዋንጫ ጉዞውን ማስጀመሪያ፣ ሌላኛው ደግሞ የትሮፊ ካቢኔቱ ላይ ከዚህ ቀደም የለመደውን ዋንጫ የመጨመር ጉዳይ ነው። ሌላኛው ከዚህ ጨዋታ ፊት ሊነሳ የሚገባው ጉዳይ ከቁጥሮች ጋር የሃላንድ ነገር ነው። ሃላንድ 2025-26ን ሲጀምር በጣም በአስደናቂ ብቃት ነበር የጀመረው እና ክሪስማስ ላይ 19 ጎሎች ነበሩት ኦልሬዲ እና የራሱን የከዚህ ቀደም ክብረ ወሰን በአስደናቂ ሁኔታ ይሰብራል ተብሎ ሲታሰብ ከክሪስማስ በኋላ ተሽመድምዶ ታየ። ማንቸስተር ሲቲም እሱ ላይ ጥገኛ መሆኑ በብዙ የጎዳው ይመስላል እና ጎሎች እያስቆጠረ አይደለም። ጎሎች ማስቆጠር ብቻ ሳይሆን እድሎቹን ለመጨረስ የሚያስችል ሁኔታም ላይ እየተገኘ አይደለም እና ማንቸስተር ሲቲ በሃላንድ ምክንያት ተገማች እንደሆነ እናውቃለን። ዋነኛ የጎል ምንጩ ሃላንድ ስለሆነ ስለዚህ ከክሪስማስ በፊት 19 ጎሎች ያስቆጠረው ተጫዋች ጎል የማያስቆጥር ከሆነ ሲቲ ለማሸነፍ ይቸገራል ማለት ነው። ከክሪስማስ በኋላ በነገራችን ላይ አንድ ነን ፔናልቲ ጎል ወይ ደግሞ ከፔናልቲ ውጭ የሆነ አንድ ጎል ብቻ ነው ማስቆጠር የቻለው። እሱንም የካቲት ወር ላይ ፉልሃምን 3-0 ሲያሸንፉ ሶስተኛውን ጎል ያስቆጠረበትና ጨዋታው ላይ ብዙ ወሳኝ አልሆነ። በእርግጥ በዚህ ውድድር ዘመን በጎሎቹ ለሲቲ ነጥቦች ከማስገኘት አንጻር በሲቲ ብቻ ሳይሆን ከሌሎቹም ክለቦች ተጫዋቾች በጣም በተለየ መንገድ ሊነሳ ይችላል። ሃላንድ ግን ደግሞ በጣም ተጽዕኖ በእነዚህ አጋጣሚዎች ቀንሶ ይታያል። ሲቲ እንግዲህ በዚህ ምክንያት ከወዲሁ የፕሪሚየር ሊጉን ዋንጫ ለአርሰናል አሳልፎ የሰጠ ይመስላል። በእርግጥ ቀሪ ጨዋታዎች አሉ፣ የእርስ በርስ ግንኙነት አላቸው። ግን ደግሞ በመካከላቸው ያለው የነጥብ ልዩነት ዋንጫውን የማሸነፍን እድል ለአርሰናል በአብላጫው የሚሰጥ ነው። ከዛ ደግሞ ከባባድ የሚባሉ ተጋጣሚዎችና ጨዋታዎች አሉት ቢያንስ ወረቀት ላይ። ስለዚህ ከፕሪሚየር ሊጉ ዋንጫ አንጻር አሁን የአርሰናልን እንጂ የሲቲን ስም እያስገቡ ለጊዜው መናገር ከባድ ይሆናል። ምክንያቱም ሊጉን የሚመራው ቡድን የተሻለ ጥንካሬ ያለው ተብሎ ስለሚታሰብ። ከዛ ውጭ ግን ከሻምፒየንስ ሊግ ወጥቷል። በኤፍኤ ካፑ በካራባኦ ካፑ ዋንጫ የማንሳት እድል አለው። ያልኩት የፕሪሚየር ሊጉም ዋንጫ ያለቀለት ጉዳይ አይደለም፣ ግን ደግሞ ሊጉን የሚመራው ቡድን የተሻለ እድል አለው ተብሎ ስለሚታሰብ፣ ስለዚህ ይህን መሰል ዋንጫዎች ማንሳት ለማንቸስተር ሲቲ በጣም አስፈላጊ ነው እና ከነዚህ ዋንጫዎች ጋር ተያይዞ ደግሞ የሃላንድን ተጽዕኖ ማንቸስተር ሲቲ አብዝቶ ይፈልጋል። እንግዲህ በዚህ ውድድር ዘመን እንዳልኩት ከክሪስማስ በኋላ በብዙ አጋጣሚዎች ሲፈልጉ አላገኙትም። ጎል ማስቆጠር ብቻ ሳይሆን እንዳልኩት እድሎቹም በብዛት አልተመቻቹለትም፣ ወይ ደግሞ እድሎቹ ሲመቻቹለት እድሎቹን ለመጨረስ የሚያስችል ሁኔታ ላይ ለመገኘት ተቸግሯል። የዚህ ዋነኛ ምክንያት ድካም ነው ተብሎ ታስቦ በተለያዩ አጋጣሚዎች ፔፕ ጓርዲዮላ ሊያሳርፈው ሞክሯል። በማሳረፍ ውስጥም ግን ሃላንድን ማነቃቃት አልቻለም። እንግዲህ ከመጀመሪያ 28 ጨዋታዎቹ ቢያንስ በ11ዱ 5 ሙከራዎች እያደረገ ይወጣ ነበር። ከዛ በኋላ ከተደረጉ 14 ጨዋታዎች ባንዱም ይህንን ማድረግ አልቻለም። ስለዚህ ሙከራዎቹን ለመጨረስ የሚያስችል ሁኔታ ላይ እንኳ ሃላንድ እየተገኘ አለመሆኑን ያሳያል። የመጨረሻ የሊግ ጨዋታቸውን ከዌስትሃም ጋር ሲያደርጉም ከዚህ የተለየ አልነበረም። አንደኛ በጨዋታ የሚፈጠሩትን እድሎች ለመቀየር የሚቸገር፣ ወይ ደግሞ እድሎቹ ሲፈጠሩ ትክክለኛው ቦታ ላይ በትክክለኛው ሰዓት የማይገኝ ሃላንድ እያየን ነው። በእርግጥ የመጨረሻ ጨዋታቸው ከዚህ የካራባኦ ካፕ ፍጻሜ በፊት ከማድሪድ ጋር ያደረጉትና ከሻምፒየንስ ሊጉ በደርሶ መልስ ውጤት የተሰናበቱበት ጨዋታ ነው። እዛ ጨዋታ ላይ በንጽጽር የተነቃቃ ሃላንድ አይተናል እና በኤክስፔክትድ ጎልስ መለኪያ 1.14 በኤክስፔክትድ ጎልስ መለኪያ 1.14 የሆነ የጎል ሙከራ አስመዝግቧል። ይሄ ከህዳር ወር በኋላ ከፔናልቲ ውጭ ያለ ከፍተኛው ኤክስጂው ነው እና በዚህ ጨዋታ 5 ኢላማውን የጠበቀ ሙከራ አድርጓልና ምናልባት ሃላንድ ከፍጻሜው በፊት ተነቃቅቷል እንዴ ምናምን የሚል ጥያቄ ሰዎች እንዲያነሱ ያደርግ ይሆናል። በጥቅሉ ግን ከክሪስማስ በኋላ ሃላንድን ሲቲዎች ሲፈልጉ አለማግኘታቸው ከብዙ ውድድሮች በጊዜ እንዲወጡ አንደኛው ምክንያት ነው። ከአርሰናል ጋር የማስቆጠር ልምድ አለው። ባለፉት 3 ተከታታይ ጨዋታዎች ጎል አስቆጥሮባቸዋል። ግን ደግሞ ዌምብሌ ላይ 6 ጊዜ ተጫውቶ ጎል አስቆጥሮ አያውቅም እና ስለዚህ ለሃላንድ አንደኛ ከመጥፎ አቋሙ ይነቃል አይነቃም የሚል ጥያቄ የሚመለስበት፣ አርሰናል ላይ የጀመረውን ጎል የማስቆጠር ሂደት ጎል የማስቆጠር
ጥንካሬ ያስቀጥላል አያስቀጥልም ለሚለውም ጥያቄ መልስ የሚሰጥበት እና ደግሞ 6 ጨዋታዎች አድርጎ ጎል ባላስቆጠረበት ዌምብሌ ጎል ማስቆጠር ይችላል ለሚለውም ጥያቄ መልስ የሚሰጥበት ይሆናል ይሄ ጨዋታ ማለት ነው። ሌላኛው ከዚህ ጨዋታ ጋር የሚያያዘው የዴፕስ ጉዳይ ነው። የስኳድ ጥልቀት ጉዳይ ነው። አርሰናል ባለፉት ዓመታት ይሄ ትልቅ ችግር ሆኖበት እንደነበር እናውቃለን። አሁን ግን የስኳድ ዴፕስ ጉዳይ ሲነሳ ከጥራት አንጻር ሳይሆን ዴፕዙን ከመጠቀም አንጻር የሚያጠያየቀው የአርሰናል ሳይሆን የሲቲ ጉዳይ ነው። አርሰናል ጉዳቶች ቢመጡበት ለመጡበት ጉዳቶች ሚኬል አርቴታ በጣም ብሬቭ ሆኖ ለእያንዳንዱ ጥያቄ መፍትሄ ማበጀት፣ ለእያንዳንዱ ጥያቄ መልስ መስጠት ችሏል እና 4 ውድድሮች ላይ መገኘታቸው ዋነኛ ምክንያት ይሄ ነው። ያ ብቻ ሳይሆን ከተጠባባቂ ወንበር እየተነሱ ተጫዋቾች ጎል ያስቆጥሩለታል፣ ሮቴት እየተደረጉ ጎል ያስቆጥሩለታል። ቅድም እንዳልኩት ሲቲ ግን ሃላንድ ላይ ብቻ ለጎሎች ጥገኛ ሆኖ በዚህ ምክንያት ከብዙ ውድድሮች ወደኋላ ቀርቷል። ስለዚህ አርሰናል ዴፕዙን በሚገባ ተጠቅሟል። ሃላንድ እንግዲህ በጥቅሉ በሁሉም ውድድሮች የሲቲን 29 በመቶ ጎሎች ያስቆጠረው ተጫዋች ነው። ስለዚህ ሲቲ ሃላንድ ላይ በጣም በብዙ ጥገኛ መሆኑን ያሳያል። ይሄ ቁጥር 29% የሲቲ ጎሎች በሁሉም ውድድር የተቆጠሩት በዚህ ተጫዋች ነው። አርሰናል ከፍ ያለ የጎል መጠን ለአንድ ተጫዋች በፐርሰንቴጅ ከሰጠ የምናነሳው ቪክተር ዮኬሬሽን ነው። 15% የሚሆኑትን የአርሰናል ጎሎች ቪክተር ዮኬሬሽን ያስቆጠረው። ግን አርሰናል በትንሹ 4 እና ከዛ በላይ ጎል ያስቆጠሩ 12 ተጫዋቾች ያሉት፣ ሲቲ 7 ተጫዋቾች ናቸው ያሉት። ስለዚህ የጎል ማግባቱን ኃላፊነት 12 የተለያዩ ተጫዋቾች ተጋርተውታል አርሰናል ቤት ውስጥ ማለት ነው። ስለዚህ ከጎል ማስቆጠር አንጻር አንድ ተጫዋች ላይ ጥገኛ ያልሆነ ወይ ደግሞ አጥቂው ባያስቆጥር በሆነ ሚንስ ጎል አስቆጥሮ ጨዋታ የሚያሸንፍ አርሰናል ነበረ ማለት ነው። ይህንን ሰሞኑን ከሰራሁት ፕሮግራም መነሻ ጨምሮ ለማንሳት አርሰናል 11 ጎሎችና 10 አሲስቶች አሉት ከተጠባባቂ ወንበር ከተነሱ ተጫዋቾች። ማንቸስተር ሲቲ 2 ብቻ እና ደግሞ የነዚህ 2 ጎሎችም ዋጋ በጣም በተለየ መንገድ ነው ሊተነተን የሚችለው። ስለዚህ አርሰናል 21 ማንቸስተር ሲቲ 2። ስለዚህ በሊጉ ከተጠባባቂ ወንበር ተነስተው ጨዋታ በቀየሩ ወይ ደግሞ ጎል ባስቆጠሩ ተጫዋቾች አርሰናል ቀዳሚ ነው። 21 የጎል ኮንትሪቢዩሽን አላቸው እነዚህ ተጫዋቾች፣ ሲቲ ደግሞ 2። ስለዚህ አርሰናል ቀዳሚ ነው፣ ሲቲ የመጨረሻው ቡድን ነው ማለት ነው። ስለዚህ የዴብዝም ጉዳይ ሲነሳ ሲቲ ዴብዝ የለውም ወይ የስኳድ ጥልቀት የለውም ሳይሆን በሚገባ ያለውን የስኳድ ዴብዝ እንደ ቡድን አልተጠቀመበትም ብሎ መናገር ይቻላል። እዚህ ውስጥ ያንዳንዶቹን ተጫዋቾች ጉዳት ማንሳት ይቻላል። ከዛ ውጭ ግን ያንዳንዶቹ ተጫዋቾች ደግሞ የብቃት ጥያቄ ቅድም ያነሳሁት የሃላንድ ጥሩ ፎርም ላይ ያለመገኘት፣ የፊል ፎደን እንደዚሁ ጥፍት ብሎ መቅረት ዋነኛው ምክንያት ነው። እንደዚህ ያሉ የካፕ ጨዋታዎች ከተነሱ ግን መጨረሻ ላይ ሊነሳ የሚገባው ሳናነሳው ልናልፈው የማይገባን ተጫዋች ካለ ኤዜ ነው። ያለፉት ጥቂት ሳምንታት ለዚህ እንግሊዛዊ በጣም የተዋጡ ናቸው። ለነገሩ በውድድር ዘመኑ የመጨረሻ ጨዋታዎች የላቀ ብቃት የማሳየት ልምድ ያለው ነው። እንደ ድል ሆኖ በቃ እንደዚህ ነው የኤዜ ታሪክ እና አሁን ጎሎች እያስቆጠረ ጨዋታዎች እየወሰነ ነው። በቋሚነት ይጫወታል። ሌቨርኩሰን ላይ ያስቆጠረው ጎል በጣም የሚያስደንቅ ነው። ግን ደግሞ አሁን ለሚኬል አርቴታና ለአርሰናል ደጋፊዎች በተለይ ለአሰልጣኙ በጣም ጥሩ ነገር ኤዜ ጎሎች እያስቆጠረ ጨዋታዎች እየወሰነ መሆኑ ብቻ ሳይሆን ወይ ከኳስ ጋር ባለው ነገር ብቻ ሳይሆን ከኳስ ውጭ ያለው ነገር በመሻሻሉ አርሰናል እና አርቴታ በጣም ደስተኛ ናቸው። ከኳስ ጋር ምን ሊሰራ እንደሚችል ይታወቃል። ስለዚህ ከኳስ ውጭ ያለውን ነገር በማሻሻሉና ቡድኑ የሚፈልገውን አርቴታ የሚጠብቅበትን ነገር ማድረግ በመጀመሩ ኤዜ እንደዚህ ያሉ ጨዋታዎች ላይ የበለጠ ተጽዕኖ ይፈጥራል ተብሎ ይታሰባል። ስለዚህ እዚህ ጨዋታ ላይ ከኳስ ጋር የሚያደርገው ነገር የበለጠ ይጠበቃል፣ ከኳስ ውጭ የሚሰራው ነገር እንዳለ ሆኖ መስከረም ወር ላይ ሲቲ 1-0 እየመራ የኤሚሬትሱ ጨዋታ በአርሰናልና በሲቲ መካከል ሲደረግ ኤዜ ከተጠባባቂ ወንበር ተነስቶ አንድ ኳስ ሞክሮ ዶናሩማ አድኖበታል። ከዛ በኋላ ግን ጨዋታው ባቻ ውጤት እንዲጠናቀቅ ያደረገውን ወሳኝ ጎል ማርቲኔሊ እንዲያስቆጥር ኳሱን ያመቻቸው እሱ ነበር እና የአርሰናል የኳስ ፕሮግሬሽን ከራሱ ሳጥን ወደ ሲቲ ሳጥን በሚደረግበት ጊዜ እንደ ኤዜ ያሉ ተጫዋቾች በጣም ወሳኝ ናቸው። በሀፍተርን ኳስ እየተቀበለ አደገኛ ሙከራዎች የሚሞክር ወይ ደግሞ አደገኛ የጎል ኳሶች የሚያመቻች እና የጨዋታውን መልክ የሚቀይር ነው።
ያ ብቻ ሳይሆን ከሲቲ ጋር በተደረጉ ጨዋታዎች ምን አይነት ነገር ማድረግ እንደሚችል ባለፈው ውድድር ዘመን የክሪስታል ፓላስ ተጫዋች ሆኖ ሁለቱ ቡድኖች በኤፍኤ ካፕ ዋንጫ ሲገናኙ ያደረገውን ማየት በቂ ነው። ሲቲ የኤሚሬትሱ ጨዋታ ላይ 22 በመቶ ለሚሆነው የጨዋታ ጊዜ በሎ ብሎክ ነው የተጫወተው፣ ወደ ኋላ ፈግፍጉ እና እንደዚህ ያሉ ቡድኖችን አንሎክ ማድረግ በጣም አስቸጋሪ ነው። መጨረሻ ላይ ጎሉ ለመቆጠሩ ምክንያት የሆነው ያ ኳስ ከኤዜ እንደዛ ያለ ፕሪሲሽን ባይመጣ ኖሮ። ስለዚህ እንደዚህ ያሉ ጨዋታዎች ላይ አርሰናልና ሚኬል አርቴታ አጥብቀው ኤዜን ይፈልጉታል። የመጨረሻ የሲቲ ጨዋታው እንደዚህ ያለ ተጽዕኖ የፈጠረበት ነው። የክሪስታል ፓላስ ተጫዋች ሆኖ እንደዚሁ ሲቲን ዋንጫ ያሳጣ ብቃት ያሳየበት ነው። ለዚህ እዚህም ጨዋታ ላይ ይጠበቃል ማለት ነው። ለዚህ የኤዜንም ጉዳይ በጣም በትልቁ ማንሳት ያስፈልጋል። ሁለቱም ቡድኖች በተመለከተ ግን በጥቅሉ ማንቸስተር ሲቲ ባለፉት ዓመታት አርሰናል ዋንጫ ላለማንሳቱ ዋነኛ ምክንያት ነበር። ስለዚህ ሚኬል አርቴታ ቀጥተኛ የዋንጫ ተፎካካሪውን በማሸነፍ የዋንጫ ጉዞውን ማሳመር ይኖርበታል የሚለው የብዙዎች እምነት ነው። ከሲቲ ጋር በተደረጉ ጨዋታዎች ባለፉት 6 አጋጣሚዎች አርቴታ አልተሸነፈም። እንግዲህ 3 ዓመታት ተቆጥረውታል ሚኬል አርቴታ በፔፕ ከተሸነፈ። ከነዚህ 6 ጨዋታዎች ሁለቱን አሸንፎ በአራቱ አቻ ወጥቷል እና ሞመንተም በእነዚህ አጋጣሚዎች ከአርሰናል ጋር ያለ ይመስላል። ይሄ ምን ያክል አርሰናልን ጥሩ ሞመንተም ላይ ነው፣ ጉዞ ላይ ነው እንደሚያስብለው ለማሳየት ከነዚህ አጋጣሚዎች በፊት በነበሩ 16 ጨዋታዎች ወይ ደግሞ ከ16 ጨዋታዎች በ15ቱ አርሰናል ተሸንፎ ነበር፣ አንዱን ብቻ አሸንፎ። ስለዚህ ሲቲን ማሸነፍ በጣም ከባድ ነበር። የሆነ ጊዜ ግን ከሲቲ ጋር ትከሻ ለትከሻ መለካካት የሚችል ቡድን ሆነ። ስለዚህ ያለፉትን 6 ጨዋታዎች አልተሸነፈም። በእርግጥ እነዛ ከነዚህ ጨዋታዎች መካከል ቅድም ከምንላቸው 6 ጨዋታዎች መካከል ሁለቱ አርሰናል በጣም ሌት ጎሎች ማስቆጠር ነበረበት እና እንደዚህ ባለው መንገድ ከሲቲ ጋር በጣም በጥሩ እየተጫወተ እንደው በፔፕ ጓርዲዮላና በአርቴታ መካከል ያለውን ፉክክር የበለጠ እንዲጠበቅ እያደረገ ነው። ኤሚሬትስ ላይ ባለፈው ዓመት ሲገናኙ 98ኛው ደቂቃ ላይ ነው ማንቸስተር ሲቲዎች ጎል ያገቡት። አርሰናል ለአብላጫው ጊዜ በጎል ነበር የተጫወተውና የጨዋታዎቹም መልክ በጣም የተለየ ነው። የተለየ ፉክክር የሚታይበት፣ የባላንጣነት ስሜት ያለበት ምናምን፣ አሰልጣኞች ከተጫዋቾች ጋር፣ አሰልጣኝ ከአሰልጣኝ ጋር ምናምን የሚጋጩበት ሆኗል። አርሰናል እንግዲህ ከሲቲ ጋር ያለው ጨዋታ በጥቅሉ እንደዚህ ባለ መንገድ ተስተካክሏል። ከሲቲ ጋር ትከሻ ለትከሻ መገፋፋት ጀምሯል። ስለዚህ ይህን ዋንጫ የማንሳት ሙከራው ይህንን እድገቱን ይህንን ብቃቱን የበለጠ ሊያረጋግጥ የሚችል ወይ ደግሞ ሌላ ጥያቄ የሚያስነሳ ሊሆን ይችላል። ውጤትን መሰረት ያደረገ እግር ኳስ የሚጫወት ቡድን ሰርቷል ሚኬል አርቴታ። ለነገሩ በእነዚህ ሚኬል አርቴታ አርሰናልን በያዘባቸው ዓመታት አርሰናል ምን ያክል ጠንካራ ቡድን እየሆነ እንደመጣ አንዱ ማሳያው፣ ለምሳሌ የሆነ ሚኒ ሊግ ብንሰራ የቢግ 6 ቡድኖች ያሉበት ወይ ደግሞ በደረጃ ከ1 እስከ 6 ያሉትን ቡድኖች ብቻ ያማከለ ሊግ ብንሰራ አርሰናል ከተከታዩ ቡድን በ17 የበለጠ ነጥብ ይኖረዋል ከ2022-23 በኋላ በተደረጉ የፕሪሚየር ሊግ ጨዋታዎች ብቻ ከሆነ። ይህ ምን ያክል በፕሪሚየር ሊጉ ባለፉት ዓመታት የላቀ እንደነበረ ነው። በተለይ ከቶፕ 6 ቡድኖች ጋር ባለው ግንኙነት ከቀጣዩ ቡድን ወይ ተከትሎት ከሚመጣው ቡድን በ17 የበለጠ ነጥብ በትንሹ ይኖረዋል። ትልቁ ችግር ታዲያ በእነዚህ ዓመታት ዋንጫ ላለመውሰዱ በተከታታይ ሁለተኛ የሆነ ሲመጣ የቶፕ 6 ቡድኖች ሳይሆኑ የሚድ ቴብል ቡድኖች ናቸው። ስለዚህ እነዚህን የማሸነፍ ጉዳይ ነው ለአርሰናል ትልቁ ፈተና የነበረው። ለዚህ ነው ከዌምብሌይ ጨዋታው በፊት የአርሰናል ደጋፊዎችና ተጫዋቾች በሆነ አይነት በራስ መተማመን ይህንን ጨዋታ ማሸነፍ እንደሚችሉ የሰማ ነው። የኦፕታ ሱፐር ኮምፒውተር ከ10,000 ሲሙሌሽኖች በኋላ 51.9 በመቶ የሚሆነውን የማሸነፍ ግምት ለአርሰናል ሰጥቷል። በ90 ደቂቃ አርሰናል ክሎስ ቱ 52 በመቶ ይህንን ጨዋታ ያሸንፋል ብሏል። ያለፉትን 6 ጨዋታዎች ከሲቲ ጋር አለመሸነፉ፣ በውድድር ዘመኑ ያሳየውን ፐርፎርማንስ፣ ኮንሲድ ያደረገውን ጎል፣ ብቻ በጣም ብዙ ነገሮች ታሳቢ ተደርገው
ግን ደግሞ በካራባኦ ካፕ ፍጻሜ እንዳልኩት ቅድም በጣም የዳበረ ልምድ ያለው ነው ማንቸስተር ሲቲ። በዋንጫው ሊቨርፑል 10 ጊዜ ዋንጫውን አንስቷል፣ ሲቲ 9 ጊዜ። እና ዋንጫውን በማንሳት ሲቲ የሚበለጠው 10 ጊዜ ባነሳ ወይ ደግሞ በአንድ ዋንጫ በሚበልጠው ሊቨርፑል ብቻ ነው። የማንቸስተር ሲቲ በዚህ የውድድር ዘመን ከዋንጫ ጋር የመጨረስ ጉዳይ ከዚህ ጨዋታ ጀምሮ በቀጣዩ አንድ ወር በይበልጥ የሚወሰን ይሆናል። ምክንያቱም ከሻምፒየንስ ሊግ ወጥተዋል። በጣም ወሳኝ ጨዋታ ከአርሰናል ጋር ያደርጋሉ። ከዛ በኋላ ከሊቨርፑል ጋር የሚደረግ የኤፍኤ ካፕ ጨዋታ፣ ለዚህ መካከል የቸልሲ ጨዋታ ይመጣል። አርሰናልን በሊጉ ያገኛሉ። እነዚህ ጨዋታዎች የሲቲን የዚህ የውድድር ዘመን አጨራረስ የሚወስኑ ይሆናሉ እና የሲቲ የዚህ የውድድር ዘመን መልካም ይሆናል ላይሆንም የሚለው ከዛሬው ጀምሮ የሚታይ ነው። ጓርዲዮላ ግን ባለፉት ጥቂት አጋጣሚዎች እነዚህ የካፕ ፍጻሜዎች ላይ እየተገኘ ማሸነፍ አልቻለም። ያለ ዋንጫ የጨረሰበት የመጀመሪያ ሲዝኑ ነው። ያለ ትልቅ ዋንጫ የጨረሰበት ሲዝን ነበር ባለፈው። እና የሚቀጥሉት 4-5 ጨዋታዎች ደግሞ ባክ ቱ ባክ የዛሬውን ጨምሮ ሲቲ ያለ ዋንጫ ይጨርሳል አይጨርስም ለሚለው በደንብ መልስ መስጠት ይችላሉ። ግን የመጨረሻ የካፕ ጨዋታዎቹ ደግሞ የተሳኩ አልነበሩ። ለአርሰናልና ለአርቴታ ደግሞ ይሄ በጣም ብዙ ልፋታቸውን ድካማቸውን አስበው በዋንጫ ሴሌብሬት የሚያደርጉበት የትሮፊ ካቢኔታቸውን ከፍተው ዋንጫ መደርደር የሚጀምሩበት ሊሆን ይችላል። ለዚህ ነው ጨዋታው በጣም በተለየ መንገድ የሚጠበቀው። በዓመታት ውስጥ እየቀረቡ ዋንጫ ለማንሳት ጉዟቸውን ማስቀረት የሚችሉት እንደዚህ ያሉ አጋጣሚዎችን በመጠቀም ነው። ለፕሪሚየር ሊጉ ትልቅ እድል አላቸው። ይሄ ዋንጫ ጉዟቸውን አንድ ብለው የሚጀምሩበት ነው። በኤፍኤ ካፑ ከሳውዝሃምፕተን ጋር ነው የተገናኙት። ከዚህ ቀደም ረዥም የዋንጫ ረሃብ ኖሯቸው የሚያውቀው እንደ ቡድን ከ1987 እስከ 1993 ባለ ጊዜ ነው። ስለዚህ ሶስተኛ ዋንጫቸውን ለማንሳት ነው የሚጫወቱት። በፕሪሚየር ሊጉ ከ2004 በኋላ ዋንጫ አላነሱም። ከዛ ግን እንደ ቡድን 1987 እና 93 ይህንን ዋንጫ ካሳኩ በኋላ ሌላ ዋንጫ ማሳካት አልቻሉም። የዋንጫ ረሃባቸው ጉዳይ ሲነሳ ጆርጅ ግራሃም ያስታገሱት የዋንጫ ረሃብ ነው በትልቁ አርሰናል ቤት ውስጥ የሚነሳው። ከ1980 እስከ 1987 በነበረው ጊዜ ረዥም ዋንጫ ለማንሳት ጉዞ ነበራቸው። ከዛ በኋላ ዌምብሌ ላይ ሊቨርፑልን 2-1 አሸነፉ። ከሁለት ዓመት በኋላ ደግሞ በተመሳሳይ መንገድ ኬኒ ዳግሊሽን አሸንፈው የሊጉን ዋንጫ ወሰዱ። ያ በጣም ረዥሙ ረሃብ ነው። ከካራባኦ ካፕ ፍጻሜ አንጻር ግን ካነሳ ነው አርሰናል እንደ ቡድን በ87 እና በ93 ይህንን ዋንጫ ወስዷል። ለሶስተኛ ጊዜ ዋንጫውን ማሳካት ነው ያልሆነለት። ስለዚህ በፕሪሚየር ሊጉ ዋንጫ ማንሳት አንድ ጉዳይ ነው። በጣም በጥብቅ የሚፈልጉት እሱን ነው። ግን ደግሞ ይህንንም ዋንጫ አጥብቀው ይፈልጉታል። የሊግ ካፕ ፍጻሜዎች ላይ እየደረሱ ከማሸነፍ ይልቅ በጣም ብዙ ተሸንፈዋል። 6 የሊግ ካፕ ፍጻሜዎች ላይ ተሸንፈዋል ከዚህ ቀደም። የመጨረሻው 2018 ላይ በማንቸስተር ሲቲ የተሸነፉት ነው። ሲቲ ግን በንጽጽር ከመጨረሻ 9 የሊግ ካፕ ፍጻሜዎቹ 8ቱን አሸንፏል። ከዚህ የበለጠ እንግዲህ ያሸነፈው ቅድም እንዳልኩት ሊቨርፑል ብቻ ነው። እና በዚህ መነሻ ከሊግ ካፕ ፍጻሜዎች ሲቲ የተሻለ ንጻሬ የተሻለ የዋንጫ መጠን እንዳለው እንረዳለን። እና የመጨረሻ 7 የሊግ ካፕ ፍጻሜዎቻቸውን ሁሉ ደግሞ አሸንፈዋል። እና እዚህ ዋንጫ ላይ ደርሶ ብዙ የሚሸነፍ ሲቲ አናውቅም። ይህኛው ሲቲ በእርግጥ ለብዙዎች የተለየ ነው። የሁለተኛው አጋማሽ ድካሙ፣ ቅድም ያነሳ ነው የሃላንድ ስትራግል፣ ቡድኑ የሚጫወትበት መንገድ፣ የኋላ መስመሩን ክፍት ማድረጉ፣ በጣም ብዙ ሙከራዎች ኮንሲድ የሚያደርግ ቡድን መሆኑ ምናምን ለተጋጣሚዎች ድል የሚሰጥ ነው ተብሎ ታምኖበታል። ለዛ ነው በዚህ ውድድር ዘመን ለትልልቅ ነገሮች ያልተፎካከረውም ብሎ መናገር ይቻላል። ግን የቅርብ ጊዜው ሲቲ ይህንን ብቻ ሳይሆን ቅድም እንዳልኩት የኤፍኤ ካፕ ፍጻሜ ላይ ደርሶ 2024 እና 25 በዩናይትድ እና በክሪስታል ፓላስ ተሸንፏል። እነዚህ ፍጻሜዎች ላይ የሲቲን የማይመስል መልክ የታየባቸው አጋጣሚዎች ማለት ነው። ከዚህ በተቃራኒ ግን ስለ አርሰናልና ስለ አርቴታ ማለት የሚቻለው በተለይ ደግሞ አርቴታ እንዳሰልጣኝ በተጫዋችነትም በአሰልጣኝነትም እስካሁን ድረስ ወደ ዌምብሌይ ተጉዞ ተሸንፎ አያውቅም። ለዚህ ለአርሰናል ለሚኬል አርቴታ ዌምብሌይ በጣም ምቹ ግራውንድ ነው ማለት ነው እና ይሄንን እድሉን ያስቀጥላሉ የሚለውን ነገር እናያለን። በትልቁ ጨዋታው ላይ የምንጠብቀው አንዱ ነገር ይሄ ነው።
ከዛ በተረፈ ከዚህ ጨዋታ ጋር አያይዘን ልናነሳ የምንችለው ገብርኤል ሄሱስ ፍጻሜው ላይ የመጫወት እድሉ ምን ያክል እንደሆነ አናውቅም። ሰሞኑን ብዙ እየተጠቀመበት አይደለም። የሚጫወት ከሆነ ግን 2018 ከአርሰናል ጋር ባደረጉት ፍጻሜ ተጫውቷል እና የሚጫወት ከሆነ ለሁለቱም ቡድኖች በሊግ ካፕ ፍጻሜ የተጫወተ የመጀመሪያ ተጫዋች ይሆናል ማለት ነው። ሲቲ እዛ ላይ 3-0 ነበር ያሸነፈው። ሌላኛው የኤዜ ጉዳይ ነው። ማንቸስተር ሲቲን በኤፍኤ ካፕ ሲያሸንፉ ጎል አስቆጥሯል እና ዛሬ በሊግ ካፑ ሲጫወቱ ጎል የሚያስቆጥር ከሆነ በታሪክ ሶስተኛው ተጫዋች ይሆናል። አንድ ተጋጣሚ ላይ ወይ ደግሞ ተመሳሳይ ተጋጣሚ ላይ በሊግ ካፑም በኤፍኤ ካፑም ፍጻሜ ጎል ያስቆጠረ ከዚህ ቀደም ሮበርቶ ዲማቴዮ ሚድልስብሮ ላይ፣ ዲዲየር ዶግባ ደግሞ ሊቨርፑል ላይ በኤፍኤ ካፕም በሊግ ካፑም ጎል አስቆጥረዋል። ስለዚህ ኤዜም ይህንን ታሪክ ለመስራት ጄሱስም ለሁለት ተቃራኒ ቡድኖች የመጫወትን ታሪክ ለብቻው የመጻፍ የታሪክ አጋጣሚ ላይ ነው ያሉት ማለት ነው። በ2018 የካቲት ወር ላይ ፔፕ ጓርዲዮላ ይህን የካራባኦ ካፕ ዋንጫ በማንሳት ነው የሲቲ የዋንጫ ጉዞን የጀመረው። የዛኔ ሚኬል አርቴታ የቡድኑ ምክትል አሰልጣኝ ነበር አርሰናልን ሲያሸንፉ። አሁን እንግዲህ በተቃራኒ ሁለቱ አሰልጣኞች ይፋጠጣሉ። ይሄን ዋንጫ ካነሱ ከ3 ወራት በኋላ የፕሪሚየር ሊጉን ዋንጫ ማንሳት ችለዋል። አርቴታን በተመሳሳይ መንገድ ይህንን ለማድረግ ወይ ደግሞ ያኔ የጓርዲዮላ ምክትል ሆኖ ሲቲ ውስጥ ያደረገውን አሁን ለሚያሰለጥነው አርሰናል ለማድረግ ነው የሚጫወተው። ይህን መሰል ዋንጫዎች ማሸነፍ ምን ያክል እርዳታ እንዳለው ከጨዋታው ፊት ተናግሯል። ስለዚህ ከኮሚኒቲ ሺልድ ውጪ ባለፉት 6 ዓመታት ዋንጫ ላነሳው ቡድን መጥፎ የሚባለውን የዋንጫ ረሃብ ለማስታገስ ጥሩ እድል አግኝቷል። እንዳልኩት ረዥም ዋንጫ ያላነሱበት ምንም ዋንጫ ሳያነሱ ረዥም ጉዞ የተጓዙበት የ7 ዓመት ጉዞ ከ1980 እስከ 87 ያለው ነው። ጆርጅ ግራሃም ጣልቃ ገብተው ይህንን ማስቀረት ችሏል እና ሚኬል አርቴታና ተጫዋቾቹ ይህንን የታሪክ አደራም ጭምር ይዘው ነው የሚጫወቱት። የኤፍኤ ካፑን ለመጨረሻ ያነሳው ቡድን ውስጥ የነበረ አሁንም እዚህ ቡድን ውስጥ ያለ ብቸኛው ተጫዋች ቡካዮ ሳካ ነው። ለአርሰናል በጣም በብዙ መንገድ ይሄ ዲፋይኒንግ ሞመንት እንደሆነ መናገር ይቻላል። ከጨዋታው ጋር ተያይዞ የአርሰናሉ ገብርኤል ማጋሌሽ በጣም በብዙ የሚጠበቅ አስተያየት ሰጥቷል። በጣም ዝግጁ ነን፣ ትልቅ ፈተና ነው እናውቃለን፣ ግን ደግሞ በጣም ዝግጁ ነን ብሏል። ያው የአርሰናል ደጋፊዎች አጥብቀው ሊሰሙት የሚፈልጉት ለነገሩ የዚህም ጨዋታ ፊት ገብርኤል ማጋሌሽ ነው። ከሃላንድ ጋር የሚያደርጉት ግብግብ ኤክስፔክት ይደረጋል። በሁለቱ መካከል እየተጋነነ እየተካረረ የመጣ የሆነ አይነት የፉክክር ስሜት ስላለ ማለት ነው እና ቢጋቢ ለዚህ ጨዋታ ስለመዘጋጀቱ ከጨዋታው ፊት ተናግሯል። እንደዚህ ያሉ ፍጻሜዎች ላይ መገኘት በጣም ደስ ይላል እና እሁድ አልደርስ ብሎኛል ሲል ነበረ። ደጋፊዎቻችን ከጀርባችን ሊሆኑ ይገባል፣ እንደዚህ ባለ ጨዋታ እንደሚረዱን ግልጽ ነው እና የምንጫወተውን ጨዋታ ከሲቲ ጋር ይሁን ከማንኛውም ቡድን ጋር ተጋጣሚያችን ማንም ይሁን በማሸነፍ የተለየ ስሜትና ፍላጎት ተነሳሽነት ነው የምናደርገው። ትልቅ ጨዋታ ትልቅ ፈተና እንደሚሆን እናውቃለን፣ ግን ለማሸነፍ ተዘጋጅተናል የሚል በራስ መተማመን የተሞላ አስተያየት ሰጥቷል። መስከረም 2020 ነው ለአርሰናል የፈረመው። ስለዚህ አርሰናል የኤፍኤ ካፕ ፍጻሜውን በ2020 ሲጫወት የቡድኑ አባል አልነበረም። ስለዚህ አሁን የዚህኛው አባል ሆኖ የራሱን ታሪክ ለመጻፍ ከአርሰናል ጋር የመጀመሪያ ዋንጫውን ለማንሳት ይጫወታል እና እንደ ተከላካይ ቡድኑ ውስጥ የቡድን አጋሪዎች ውስጥ የሚጋባ የሆነ አይነት ኢነርጂ ለማስተላለፍ እጫወታለሁ እና ያለኝን ሁሉ ሜዳ ላይ በመስጠት ማምናለሁ ብሏል እና ለመሻሻል በጣም ብዙ ተከላካዮች እንዳየ ይናገራል። ማልዲኒ፣ ካናቫሮ፣ ሉቺዮ፣ ቲያጎ ሲልቫ እና ማርኪኒዮስ ብዙ ተምሬባቸዋለሁ ብሏል እና ከሃላንድ ጋር ስላለው ፈተናም ተጠይቆ እያንዳንዱን ጨዋታ እያንዳንዱን አጥቂ ኢንጆይ ያደረገዋለሁ፣ ስራዬ ነው መከላከል እና ልክ እንደ ጦርነት ቁጠሩት። ሃላንድ በጣም ጥሩ ተጫዋች ነው፣ ከእኔ ጋር መጫወት እንደሚወድ አውቃለሁ፣ እኔም ከእሱ ጋር መጫወት በጣም ያስደስተኛል እና ፈን ነው፣ እንደሰትበታለን፣ ኢንጆይ እናደርግበታለን ብሏል። ከዚህ ቀደም ከነበሩ ስብራቶቻቸው ስለመማራቸውም ይናገራል። በጣም ጠንክረን ሰርተናል፣ ባለፉት 3 ዓመታት የልፋታችንን ማግኘት አልቻልንም፣ ግን ደግሞ በዚህ ውድድር ዘመን ይህንን ማሳካት እንደምንችል የበረታ እምነት አለን ብሏል እና ያለውን ሁሉ እየሰጠ ስለመሆኑም ጭምር እዚህ ቃለ ምልልስ ላይ ተጠይቆ ከሊቨርኩሰን ጋር ባደረጉት ጨዋታ ብሎክ ስላደረገው ኳስ ይናገራል። የመጀመሪያው ዙር ጨዋታ እና አንገቱን ነበር የተመታውና መተንፈስ ሁሉ ከብዶ የነበረ ግን ደግሞ ያለኝን ሁሉ ለዚህ ባች በመስጠት አምናለሁ በሚል
በደጋፊዎቹ የሚወደድበትን ኳሊቲውን አጉልቶ ተናግሯል እና የተጫዋቹን ይህን መሰል ብሎክ በተመለከተ በነገራችን ላይ የቡድን አጋሮቹ በጣም ሲያደንቁት እና ደግሞ በቀልድ መልክ የተለያየ ሀሳብ ሲሰጡበት ሰምተናል። የቡድኑ አምበል ማርቲን ኦዴጋርድ ኳስ ተጫዋች ባይሆን ኖሮ የዩኤፍሲ ፋይተር የመሆን ትልቅ እድል ነበረው። ቡካዮ ሳካ ደግሞ የሴኪሪቲ ጋርድ አይነት ማንነት ነው ያለውና ኳስ ባይጫወት ኖሮ በቃ አይነተኛ ጋርድ ይወጣው ነበር በሚል ጥንካሬውን በቀልድ መልክ ተናግረውታልና በገብርኤል የእግር ኳስ ሕይወት ውስጥ ይሄ በጣም ጥሩ የሚባለው ጊዜ ነው። በጣም ጥሩ ፎርም ላይ እንዳለ እናውቃለን። ጥሩ ጊዜ እያሳለፍኩ እንደሆነ እረዳለሁ። ግን ደግሞ ይሄ ፕሌየር ኦፍ ደ ሲዝን ፕሌየር ኦፍ ደ ይር የሚባለውን ነገር ለጊዜው ተውት። አሁን ዋንጫ ማንሳት፣ ጨዋታዎች ላይ ትኩረት ማድረግ ነው ዋነኛ ዓላማዬ በሚል ዓላማውን እንደዚህ ካለ ነገር እንደማይነቅል አሳይቷል እና ከዚህ ጨዋታ የቆመ ኳስ ይሁን ምንን በተለመደ መንገድ የማጥቃት ሙከራችንን መተግበር፣ ጎሎች ማስቆጠር ይኖርብናል ብሏል። ገብርኤል ጄሱስም ከጨዋታው በፊት ረዥም ቃለ ምልልስ ካደረጉ ተጫዋቾች መካከል አንደኛው ነውና ምንም የሚያስፈራን ነገር የለም በማለት ከዚህ ጨዋታ የሆነ ነገር ማግኘት እንደሚቻል በማመን ለቡድን አጋሮቹ መልእክት አስተላልፏል። ያ ብቻ ሳይሆን ወደ አርሰናል ሲመጣ ቡድን ውስጥ ዋንጫ እናነሳለን ሳይሆን ለዋንጫ እንፎካከራለን የሚል እምነትም እንደሌለ በመናገር ከዛ በኋላ ግን ዋንጫ ማንሳት እንደሚችሉ ሲነግራቸው የአርሰናል ተጫዋቾች መሳቃቸውን ማፌዛቸውንም ይናገራል። ኋላ ግን ጨዋታዎች እያሸነፉ ሲመጡ ስለተገነባው በራስ መተማመንና የዋንጫ ፉክክር ታሪክም እንደዚሁ አንስቷልና በዚህ ምክንያት አሁን እጃችን ያልገባን ነገር ስለማጣት አንፈራም፣ ግን ደግሞ የተሰራ ነው ይህንን ለማድረግ ነውና ዋንጫ ለማንሳት እንጫወታለን፣ ፍርሃት የለብንም የሚል እንደዚሁ የጥንካሬ አስተያየት ሰጥቷልና ሲቲ የካራባኦ ካፕ የፍጻሜ ጨዋታዎችን የማሸነፍ ልምድ ያለው አርሰናል ደግሞ ዋንጫዎች ካነሳ የቆየና የካራባኦ ካፕ መጥፎ ገጠመኝ ያለው ቡድን ነው። ሁለቱ ሲገናኙ እንደዚህ ባለ መንገድ እንግዲህ ፉክክሩ፣ እውነታዎች፣ ታሪኮች፣ ቁጥሮች የተለየ መልክ ለጨዋታው ይሰጡታል። ማን የተሻለ የማሸነፍ እድል አለው? ማንንስ ትገምታላችሁ? ከጨዋታው በፊት አስተያየቶቻችሁን ልትሰጡን ልታጋሩን ትችላላችሁ። ለሁለቱም በተለያየ መልክ አስቀድሜ እንዳልኩት ዋንጫው በጣም አስፈላጊ ነው። ለአርሰናል በጣም ብዙ ዋንጫዎች ሊያመጣ የሚችልበትን መንገድ የሚጠርግ በውድድር ዘመኑ የመጀመሪያ የሚሆን ለአብዛኞቹ የአርሰናል ተጫዋቾች በአርሰናል ማሊያ የመጀመሪያ ዋንጫቸው ተደርጎም ሊታሰብ የሚችል ለሲቲና ለጓርዲዮላ ደግሞ ያለ ዋንጫ ለማጠናቀቅ የመጀመሪያውን የዋንጫ እድላቸውን የመጠቀም ጓርዲዮላ የሚሸኝ ከሆነም በክብር የመሸኘት ጉዳዩን ማሳመሪያ ነው እና በጣም ብዙ የሚነሱ ነገሮች አሉት። ይሄ ጨዋታ ከታሪክ አንጻር ማንቸስተር ሲቲ የተሻለ እድል አለው። ከወቅታዊ ፎርም አንጻር ደግሞ አርሰናል የተሻለ እድል አለው። ማን እዚህ ጨዋታ ላይ ልቆ ጨዋታውን ያሸንፋል የሚለውን እንግዲህ እናያለን። በጣም ብዙ ተብሎበታል ይሄ ጨዋታ ያለ ጥርጥር የምንለው ግን ያው የተለየ ራይቫለሪ በሁለቱ መካከል እየተገነባ ስለመጣ በአሰልጣኞቹ መካከል የሻከረ ግንኙነት ስለሆነ ያለው የዌምብሌው ጨዋታ ቀላል አይሆንም እና በቀጣይ በፕሪሚየር ሊግ ለሚያደርጉት ጨዋታ ምን አይነት ደግሞ ቁርሾ ይዘው ይሄዳሉ፣ ጨዋታው ውስጥ እንዴት ባለ መንገድ ያልቃል የሚለው በጣም አጓጊ ነው። ከጨዋታው በኋላ በዝርዝር ጉዳዮች እንመለሳለን። ይህንን ጨዋታ በተመለከተ ግን የሚሰማችሁን ሊያሸንፍ ይችላል ብላችሁ የምታስቡትን ወይ ደግሞ የጨዋታ ወሳኝ ነጥብ የምትሉትን ልታጋሩኝ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሁኑ።